አንተ ውሻ እንዴት ዮርዳኖስ ምናምን ያልከው ብዙ ሴቶች ይመጣሉ እዚህ ቤት ይወል የትኛው ዮርዳኖስ ማን ዮርዳኖስ እንደሆነች ባላቅም ብዙ ሰዎች ይመጣሉ ስለፈጠረ ብያለሁ በቃ አሁን እንድትነግረው አልፈልግ እኔ መሆኔ እንድትነግረው አልፈልግ እሺ ታውቃታለህችን አዎ በተደጋጋሚ ጊዜ እዚህ ትመጣለች ምን ብለው ነው ሰማኛለ ሲጀመር ተቃቃ ፈልጋለሁ አሁን አንተ ምትላትን ሴት እዚህ ቤት አናውቅም እኛ ዮርዳኖስ ማን ነች ሲጀመር ማን ነች ዝም ብለህ መተህ እኮ ዮርዳኖስ እኮ ልትለን አትችልም ከፍለው እያንዳንዱ ነገር አንተ እንደሆንክ ሁሉንም ነገር ነግሮኛል ስለዚህ ከዚህ በኋላ ለሰማኛለት ምናልባት ከዚህ በፊት ተከራይታ ከሆነ አናውቅም እኛ ተከራዮች ነን ወንድም የለም ውጪ ነው በአካውንት ነው እኛ በቃ በአካውንት ነው የምናስገባው የት ነው ውጪ ማለት ከሀገር ውጪ ነው ያለው ከሀገር ውጪ ነው ያለው ቤቱን በቃ ቤቱን ሙሉ አርጎ ሰጥቶናል ቤቱን እንዴት አንተ እንዴት ምን ነግረው ነው አንተ እንዴት ምን ተጣጣጥረለት ነው ምንድነው የምታወራው ቆይ ጠይቃችሁን ጥያቄ ብቻ እንድትመልሱልኝ ነው የምፈልገው ጠይቆን እኮ እየጠየቅን ነው አንተ እያስገደድከን ነው ምን ሰበብ እያደረገን ነው አንድ ላይ ነው እሱኔ ላይ ለማላቀቅ ፈልጎ ነው እንጂ አንድ ላይ ነው የምንሰራው አወቃታና አላወቋትም አላወቋትም አና ነቻቺ እዛም ታገኛት አነ ሳምሶን ምናምን የሚያውቀው እሱ ነው የበለጠ መረጃ እንዲሰጣችሁ የሚጠቅመውም እሱ ነው አኛለ እኮ ነው ያንንም አይደለማ ሌላ ነገር ውስጥ ገብተህ ከሆነ እውነቱን ንገረኝ በቃ ይሄን ነገር እንትናት በል ምናምን ብላ በሚስጥር ያዝ ምናምን ብላ ካልሆነ ሁለታችንም እንጠፋበታለን ልነግርህ አስቤ ያው አብረን ስለነበርን ያው ይደብራል ፈርቼ ነበር ያው እሱንም እና ሁሉ ነገር ቤቱን እቃም ገዝቶ ያሟላው እሱ ነው እንደሚሰራ ግን አላቅም የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ሊያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል ብልሆች ቀድሞ ሰምተው ብዙ አትርፈዋል አሁንም ማረፈደም ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅርበ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸሉት ዲኤምሲ ሪል ስቴት ነው ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውሎታል ልብ ይበሉ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ ዲኤምሲ ሪል ስቴት ተረጋግተህ ተቀመጥ እንደሆነ ተቀመጥ አለበለዚያ ግን ማለት ነው ሌላ ነገር ውስጥ ነው በቤቴ ገብታችሁ ተሰማኛለህ መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም ሳምሶን ራሱ መሆኑን ያወቅኩትኝ ከዛ በኋላ ከሳምሶን ጋር ቆይታሽ እንዴት ነበር ብላ ይወርዲ ጠይቀኝ ስለነበረ ነው ተሰማኛለህ አንተ በዚህ ልክ ነው ማውራት ሰራት ይኑር እንጂ ናውጣ ስታየን ቀልጠፍ አልኩባትና የተሻለ ስራም ስላለ ብላ ከሳምሶን ጋር ከተኛም በኋላ ሌላ ስራ እንድሰራና ይሄንን ስራ እንድሰራ አደረገች ምን ማለት ነው አንድ ላይ ይገባች ማናት ጀራሻ ታቃተም እሷን አላቃተም ከባለቤቴ ጋር ነው የምኖረው እዚህ የሚመጡ ያለቆቻችን ጓደኞችም ሆነ አለቆቻችን ሲመጡ እነሱ እንደሚፈልጉት መሆን ምንም ግንኙነት ማድረግ ከፈለጉ ማድረግ መቻል አለባቸው አንዳንድ ሴቶች አሉ የሚረብሹ ሴቶች ሊኖሩ ይችላሉ ለማምለጥ የሚሞክሩ ሴቶች አሉ ያው የሚገባቸውን ቅጣት ነው መንሰጣቸው የተሳሳተ ኢንፎርሜሽን ሆኖ ሳይሆን ወይ ከቆይታ በኋላ ላይ ያስገባት ብለው ሊሆን ይችላል ብዬ አስቤ ነው እኔ መጣሁበት መንገድ እንደዛ ነው ስለዚህ እስከዛ ድረስ ዝም ብለን የሚሉንን እንስራ ብዬ ይምላት ስለዚህ ሰውዬ ማንነት ነግሪኝ ትያለሽ የሚጠብቀን ሰውዬ ነው ቅድም ያልኩት ኦኬ ቅድም ያልሽኝ ጠባቂ ሰው ነው ማለት ነው በመጀመሪያ አነስ ያለ ቦታ ምናምን የተከራዩት አውቀው ነው ማለት በጣም ብዙ ነገር እንዲታወቅባቸው ስለማይፈልጉ ነው እነሱ ጋር አይደለም መረጃ አሳልፎ ይሰጠ ሰው እዚህ ቤት ውስጥ ከገባ በኋላ ለማምለጥ የሚሞክር እንኳን የሚወሰድበት እርምጃ በጣም ይከፋ ነው ከሱ በታች ያሉ ጠባቂዎቹ ምናምን ድንገት ትዕዛዝ የሚሰጣቸው ሰዎች ናቸው እንጂ በጭራሽ ሳምሶን እንደዚህ እዚህ ቦታ ነው ተብሎ የሚታወቅ ሰው አይደለም ሲጀመር ሳምሶን እንደዚህ የሚያደርግ ሰው አይደለም ምንም ቢፈልግክ እንኳን በዚህ ልክ ራሱን አደጋ ላይ የሚጥል ሰው አይደለም እዚህም ከወንድ ጋር መተኛት ቢኖረውም ቢያንስ ከሀብታም ሰዎች ጋር ነው በዛ ላይ ደግሞ በጣም የተለያዩ መንገደኛውም ሰካራሙም አልከፍልም ከሚለውም ጋር አይደለም ጥሩ ክፍያ አለን ያው የተለያየ ሰው ይመጣል ሴቶች ይመጣሉ እንደውጡ ነው የምጠብቀው ሱቅ ደግሞ ለነሱ የሚያስፈልጋቸው ነገሮች ይዤ እመጣለሁ ምንድነው ስራሽ ዋና ስራሽ አንቺ ስራ ምንድነው ልክ እንደ ኤደን የሚመጡ ሴቶች አሉ እነሱ የሚመጡበት መንገድ አላቅምና እኔ የመጣሁበትን መንገድ ለነሱ የነገርኳቸው እሺ ብለው እዚህ ቤት ውስጥ እንዲቆዩና የታዘዙትን ስራ እንዲሰሩ ማድረግ ነው ለምንድነው ተጋፍተህ የምትገባው ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይልን እንድጠቀም አታስገድጂ
ቅላትሽ ምናምን አሪፍ ነው እና ፎቶ ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስታወቂያዎች መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለችኝ። ሲጀመር ይኸውልሽ ኤደን ስነ ስርዓት ይኖርሽ እያዋራሁት ነው ያለሁት። ለምንድን ነው በዚህ ልክ እየተቆጣሻት ያለሽ? አይመለከትህም እህቴ ነች ብገርም ሰሚኛለሽ። ስለዚህ እዚህ ግቢ ውስጥ ነበረ አረብካ አይደለም ስመጣ ነው ያስከ ኤዱ መናገር አለብሽ ታውቂያለሽ አይደል? ስለሚጠብቀን ምንም መውጣት ምናምን አትችልም። ለማምለጥ መሞከር ምናምን ማለት በቃ ራስክ ላይ ሞት መፍረድ ማለት ነው። እሺ ማንበብ የምትችይ ከሆነ አንብቢ። ስለ ቤቱም ስለ አንቺም ስለ እሷም ነገር ይሄ ጥያቄ ነው። እህትማማቾች ነን፣ የቤተሰቦቻችን ቤት ነው እየኖርን ያለ ነው። የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ? ለና አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል? በሱ ሲስተም ማለት ነው። ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠናል። እንደዚህ ሳምሶን የሚባለው ማን ነው? ኤዱ ማን ነው ሳምሶን? ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው እንደሚታወቀው ብዙ የተፈጠሩ ነገሮች አሉ። ያልጠበቅናቸው ብዙ ነገሮች ተፈጥረውብናል። ቤተሰቦቼ ማለት አላቅም እኛ ላይ እየደረሰ ያለው ነገር እኛ ጓደኞች ላይ እኛ ቤተሰቦች ላይ እየደረሰ ያለው ነገር ያው እንደምታውቁት እንዳያችሁት ነው ለእናንተ። ምክንያቱም ድጋሚ የምነግራችሁ ነገር አይደለም። ነገር ግን እንድታውቁ የምፈልገው ነገር ምንድነው አሁን ላይ ያው ሜርሲም በጥሩ ሁኔታ ላይ እንደምትገኝ እንድታውቁ ፈልጋለሁ። ማለት ያው ሕክምና ላይ ነች፣ ግን የተሻለ ነገር አለ አሁን ላይ እሱን እንድታውቁ ፈልጋለሁ። ምክንያቱም ከኛ ጋር አብራችሁ ተጨንቃችሁ ስላለ በዚህ ሰዓት እሱን እንድታውቁ ፈልጋለሁ። በተጨማሪም ያው አሸናፊ ላይም የተፈጠረውን ነገር አይታችኋል። ማለት እኔ በዚህ ልክ እንዲህ አይነት ነገር ይፈጠራል ብዬ በጭራሽ ነው ያላሰብኩት። የምር እንዴት አስበውት ይሄን ነገር እንዴት እንዳደረጉት እንኳን በጣም የሚገርም ነገር ነው እየተደረገ ያለው ቤተሰቦች። ብቻ ፈጣሪ ብሎ እንግዲህ እኛ ማወቅ ያለብንን መሄድ ያለብንን ርቀቶች ተጉዘን ስለ አሸናፊ ምን እንደደረሰበት ማረጋገጥ ችለናል ማለት ነው። በዛም ምክንያት እንግዲህ ያው የትኛውም ነገር ደግሞ የሚከብደው የትኛውም ሰው ልጅ ሊሆን ይችላል። የሚከብደው ነገር ምንድነው? ሰውን ለማዳን በሽታው ካልታወቀለት ነው ሰው ማይድ ነው። በሽታው ከታወቀለት የትኛውም ሰው መዳኑ ስለማይቀር እንደ ፈጣሪ ፍቃድ ያው ያለበትን በሽታ ማወቅ ስለቻልን መደረግ ያለበት ሕክምና እየተደረገለት ይገኛል። ያው እሱም በቅርቡ ወደኛ እንደሚመለስ ተስፋ አደርጋለሁ። ያው እንዲህ አይነት ነገሮች ደግሞ የሚፈቱት ብዙ ጊዜ ያው እንደምታውቁት የእምነት ቦታዎች ላይ ነው እንዲህ አይነት ነገሮች የሚፈጸሙት። ስለዚህ ወደዛ ቦታ ላይ መሄድ የሚችልበትን ነገር እያንዳንዱን ነገር አመቻችተናል ማለት ነው። የሚያግዙት ሰዎችም አጠገቡ እንዲሆኑ ብዙ ነገር አድርገናል። ያው እናትየውም በጣም ተጨንቀው ነበር። ይሄ ነገር በመታወቁ ግን ቢያንስ እሳቸውም የእፎይታ ስሜት አሁን ላይ እየተሰማቸው ይገኛል ማለት ነው ቤተሰቦቼ። ነገር ግን ያው እንደምታውቁት እኛ ደግሞ ከቆምን እንዲህ እኚህ ነገሮች ተፈጥረውብናል፣ እኚህ ጉዳቶች ደርሰውብናል ብለን ከቆምን ከዛ በኋላ ብዙ የሚፈጠሩ ነገሮች ስላሉ ማድረግ የሚገባንን ነገር ደግሞ እኛ ማድረግ ስላለብን እንግዲህ ያው ተመልሰን መተናል ማለት ነው። ምክንያቱም እኛ በዚህ ጉዳይ ላይ ተዘናግተን ቁጭ ባለን ቁጥር ከኛ እጅ የሚርቁ ሰዎች ብዙ ሰዎች አሉ። በተጨማሪም ደግሞ እኛ መድረስ እየቻልን ሳንደርስላቸው ምንቀረው ብዙ ሰዎች ስለሚኖሩ አሁን ላይ እኛ ቀጥታ ወደ ስራ ተመልሰናል ማለት ነው ቤተሰቦቼ። አሁን የምገኝበት ቦታ እንግዲህ ያው በጥቆማ በመረጃ መሰረት ነው እዚህ ቦታ የተገኘሁት። ይህም ማለት ምን ማለት ነው? ዮርዳኖስ ትገኝበታለች ተብሎ የተጠቀሙበት ቦታ አለ። በዛም መረጃ መሰረት አሁን የምገኘው እዛ አካባቢ ላይ ነው። የክሩ አባሎቻችን ማረጋገጥ ያለባቸውን ነገር እያንዳንዱን ነገር አረጋግጠው ስለዚህ አካባቢው ጥናት ማድረግ ያለባቸውን ነገር አጥንተዋል። እዚሁ ላይ ተሰማርተው ነው የሚገኙት ሁሉም ሰዎች ማለት ነው። እኔም ቀጥታ አሁን ወደ ቤቱ ልገባ ነው። ከዛ በፊት እናንተን ያው ማውራት ስላለብኝ ነው እዚህ ጋር የቆምኩት ማለት ነው። ስለዚህ ውስጥ ገብቼ ደግሞ እያንዳንዱን ነገር የሚፈጠረውን ነገር ቤተሰቦቼ አብረን የምናየው ነው የሚሆነው ማለት ነው። ስለዚህ ቤተሰቦቼ ከእናንተ የምፈልገው ነገር ምንድነው? ይሄን ቪዲዮ እያያችሁ ያላችሁ ለመጀመሪያ ጊዜ ሊሆን ይችላል። ቤተሰብ ሆናችሁም እያያችሁ ያላችሁ ሰዎች ካላችሁ ይሄን ቪዲዮ ላይክ በማድረግ እንድትጀምሩ ፈልጋለሁ። በተጨማሪም ደግሞ ሰብስክራይብ በማድረግ ሼር በማድረግ ለዘመዶቻችሁ እያጋራችሁ እንድትጀምሩ ፈልጋለሁ ማለት ነው። ውስጥ ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር አብረን የምናየው ነው የሚሆነው ቤተሰቦቼ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ ቤተሰቦቼ ደርሰናል ማለት ነው።
ሰላም እንዴት ናችሁ? ሰላም ጤና ይስጥልኝ። እንዴት ናችሁ? እሺ እኔ መርማሪ ጋዜጠኛ ነኝ፣ በረከት እባላለሁ። ያው እንደምታዩት የህግ አካላት ሰማኛለን። ተረጋጋ። ሲጀመር የህግ አካላት ነን። የመፈተሻ ፍቃድ አለን፣ የፍተሻ ፍቃድ አለን። ስለዚህ ማጣራት ያለብን ነገር ልናጣራ ነው። ስለዚህ አርፋችሁ ቁጭ ምን ግብግብ መፍጠር አይቻልም። ስለዚህ ማረጋገጥ ያለብን ነገር ያረጋግጥ ነው። ስለዚህ አርፋችሁ ምንም አይነት እንቅስቃሴ ማድረግ አይጠበቅብህም። የህግ አካላት እያየህ ነው አይደል? እሱ ቼክ ማድረግ ያለበትን ነገር ቼክ እያደረገ ነው። ትሰማኛለህ? ለምን አትቀመጥም? እሺ እንግዲህ ቤተሰቦቼ ያው ብዙ ጊዜ እንግዲህ ነገሮቻችንን የሚያከብዱ ስራችንን የሚያከብዱ ነገሮች ብዙ ጊዜ ነው ያው ታውቃላችሁ። እናንተም ባረግናቸው ሂደቶች ሁልጊዜ ያሰብናቸው ነገሮች ወዲያው ይሆኑልን አይደለም ማለት ዛሬ ላይ እዚህ ስንመጣ እናገኛለን ብለን ያሰብናቸው ሰዎች ነበሩ። ነገር ግን በሄድንባቸው ቦታዎች ሁሉ አላቅም እኔ መጀመሪያ እንዲህ አይነት ነገር አቅደውበት ይሁን አስበውበት ይሁን በምን ምክንያት እንደሆነ ባላቅም ብዙ ጊዜ እንግዲህ ቦታው ላይ ስንገኝ መረጃ ሰብስበን በሰበሰብነው መረጃ መሰረት ቦታው ላይ ስንደርስ የሚገጥመን ነገር በአብዛኛው የተለያየ ነገር ነው እየገጠመን ያለውና ስራችንን በጣም የሚያከብዱ ነገሮች እየተፈጠሩ ነው። ወደ ዋናው ወንጀለኛ ለመድረስ በምንሄድበት ጉዞ ሁሉ እንግዲህ ወደ እነሱ ቶሎ እንዳንደርስ የሚያደርጉ ነገሮች እንቅፋቶች እየተፈጠሩ ነው ማለት ነው። እስቲ እንግዲህ አሁን ላይ አጠገቢያው 2 ሰዎች ይገኛሉ። እዚህ ቤት ላይ ያገኘዋቸው ሰዎች ናቸው። ከነሱ አንደበት ደግሞ እዚህ ቤት እንዴት እንደተገኙ ለምን እንደተገኙ ያለውን ነገር እያንዳንዱን ነገር ከነሱ አንደበት የምንሰማው ይሆናል። ያው ቅድም ልንገባ ስንል ብዙ መግባት አትችሉም የሚል ነገርም ብዙ ነገር ሲያደርጉብን ነበረ። ነገር ግን እኛ ደግሞ ግዴታ ያው ህጋዊ ሰዎች ስለሆንን የትኛውንም ቤት ደግሞ ገብተን የፍተሻ ፍቃድም እያንዳንዱ ነገር ከፍርድ ቤት ሁሉ ነገር የያዝን ስለሆንን ህጋዊ ሰዎች ስለሆንን ገብተን ማጣራት ያለብንን ነገር ለማጣራት እንግዲህ ከነሱ ጋር እዚህ ጋር ቁጭ ብያለሁ ማለት ነው። ያው መጀመሪያ ለእናንተ ግልጽ ይሆን ዘንድ ከስማቸው ጀምሮ ሁለቱም ስለራሳቸውም ይነግሩናል ማለት ነው። እስቲ መጀመሪያ ያው ለተመልካቾችም ግልጽ እንዲሆን ያው ቅድም ብዙ ስታረጉት የነበረው ነገር አለ ማለት እዚህ ቤት ላይ እንዳንገባ እናንተ ማን ናችሁ ከየት ነው የመጣችሁት ብዙ ነገር ስትሉን ነበርና ያው ያለውን ነገር ደግሞ አስረድተናችሁ እኔም መርማሪ ጋዜጠኛ እንደሆንኩኝ ከኋላይም የህግ አካላት እንዳሉ እንግዲህ ሁሉን ነገር አይተን ተማምነን ነው እዚህ ጋር ቁጭ ያልነውና ለተመልካች ግልጽ ይሆን ዘንድ እስቲ አንተ ስምህ ማን ይባላል? ከስምህ ጀምርና ንገረኝ። ዳንኤል እባላለሁ። እሺ ዳንኤል፣ አብሮህ ያለው አንተስ እስቲ ስምህ ማን ይባላል? ኩማ። እሺ ኩማ፣ ያው ማለት እዚህ ቤት ስንመጣ እናገኛቸዋለን ብለን ያሰብናቸው ሰዎች አሉ። እዚህ ቤት ስንመጣ መጀመሪያ ደረጃ ላይ ልናገኛቸው የምንፈልጋቸው ሰዎች አሉ። የተሰጠን መረጃ አለ፣ እኛም የሰበሰብነው መረጃ አለ። ይሄ ቤት ብቻ አሁን ላይ እናንተ ምን እንደምትሉኝ አላውቅም። እኔ ማውቀው ነገር አለ ስለዚህ ቤት፣ እዚህ ቤት ላይ ማን እንደሚኖር እንዴት እየኖሩ እንደነበረ የሰበሰብኳቸው መረጃዎች አሉና እስቲ ስላለው ነገር ንገሩኝ። እዚህ ቤት ላይ እንዴት ተገኛችሁ? እስቲ ከአንተ ልጀምር። እኛ እዚህ ተከራይተን ነው የምንኖረው። ወንድማማቾች ነው። ኦኬ ወንድሜ ነው እና አብረን ነው የምንኖረው። ያው ስራችንን የራሳችንን ስራ ነው በግል እየሰራን የምንኖረው። በቃ ሌላ ታሪክ የለውም። እዚህ ስራ ነው የምንሰራው። የራሳችን ስራ እንሰራለን፣ እዚህ ተከራይተን እንኖራለን። በቃ ሌላ ነገር ምንም አዲስ ነገር የለም። እሺ ከተከራያችሁ ይሄን ቤት ከተከራያችሁ ምን ያህል ጊዜ ሆናችሁ? ቢያንስ ብዙ አመት ሆኖናል፣ ቆይተናል እዚህ ቤት ውስጥ። እርግጠኛ ነህ? አዎ። እሺ እንግዲህ ያው ቅድም እንደነገራችሁኝ ከሆነ የግል ስራ እንደምትሰሩ ነው እየነገራችሁኝ የነበራችሁትና ምንድነው አንድ ላይ ነው የምትሰሩት ወይስ ደግሞ በተለይ ነው የምትሰሩት? የራሳችን ስራ ነው ሰርተን የምንመጣው። ያው ስንኖር አብረን ነው የምንኖረው። የራሳችን ስራ ስትል ማለት የጋራ ስራ አይደለም። ያው እየተሯሯጥን ነው የምንሰራው። ምን አይነት ስራ? የተለያዩ ስራዎች በቃ በግላችን። ምን አይነት ስራ? ለምሳሌ በቃ የሆነ ስራዎች ይኖረናል። ምንም አይነት ስራዎች ላይ እኛ እንሰራለን። የራሳችንን ስራ የግል ስራችንን ነው የምንሰራው። ልንሸከም እንችላለን። ችግር አለ? ስራ አይደል? እሺ አይ ምናልባት ስራህን መግለጽ አልፈለክ ይሆናል አላውቅም። ምናልባት አንተስ የምትሰራው ስራ እስቲ ምን አይነት ስራው? ምንም ያገኘነው ነው የምንሰራው። የግል የራሳችን ምንም ይሁን በቃ ተሯሩጠን የዕለት ሁለታችንን እንትን ብቻ ዋናው ስራው እኛ ስራ ነው የምንሰራው። የራሳችን ስራ እየሰራ ነው የምንኖረው።
እሺ አሁን አስባችሁበት እንድትነግሩ የሚፈልገው ነገር አለ። ምክንያቱም እኔ እዚህ ቤት ስመጣ በሰበሰብኩት መረጃ መሰረት እዚህ ቤት ላይ ዮርዳኖስን እንደማገኛት ነው ማቀው። አልገባኝም። የመጣው አመጣ እየነገርኩህ ነው እኮ ዮርዳኖስ የምትባል ሴት እዚህ ቤት አገኛታለሁ ብዬ ነው ስመጣ የመጣሁት። ነገር ግን ስለምታነሳው ስም ራሱ እኛ የምናውቀው ነገር አለ የለም። አሁን አንተ የምትላትን ሴት እዚህ ቤት አናውቅም። እኛ ዮርዳኖስ ማነች ሲጀመር? ማነች? ዝም ብለህ መተህ እኮ ዮርዳኖስ እኮ ልትለን አትችልም። አይ እኔ ዝም ብዬ አይደለም የመጣሁት እዚህ ቤት ስመጣ መረጃ አለኝ ትላለህ። እኛ ደግሞ የራሳችን እኮ ምን ኖሮ ስራ እዚች ጋር ዮርዳኖስ እኮ የለችም። አሁን እኛ ተከራይተን ነው የምንኖረው። ምናልባት ከዚህ በፊት ተከራይታ ከሆነ አናውቅም። እኛ ተከራዮች ነን ወንድሜ። እሺ ተከራይተን ነው ብለኛልና ቀደም ስትነግሩኝ ደግሞ ከተከራያችሁ ረጅም ጊዜ እንደቆያችሁ ነግራችሁኛልና እስቲ የተከራያችሁበት ውል አለ በእጃችሁ? ውል አይ ብዙ ጊዜ ውል የለም እኮ እዚህ አዲስ ኢትዮጵያ ውስጥ ደግሞ ውል አለ እንዴ? የለም። በስነ ስርዓት ነው ያለው። አይ የለንም። እኛ ተከራይና የተከራይ ውል አለ። አሁን እዚህ ቤት ስመጣ እንግዲህ ግቢ ነው ያለው። ትልቅ ግቢ ነው ያላችሁት እናንተ ብቻ ናችሁ እዚህ ቤት ላይ ያገኘዋችሁ። ግቢው እንግዲህ ትልቅ ግቢ ነው ማለት ለሁለት ሰው ሳይሆን ብዙ ሰው ሊኖርበት የሚችል ግቢ ነው። ይሄን የሚያክል ግቢ ደግሞ የሚያከራይ ሰው እንዲሁ በባዶ አሁን ላይ ያከራያል ብዬ አላስብም። ወይም ደግሞ ምናልባት ሌላ ሰውም ተከራይቶላችሁ ከሆነ ግልጽ አድርጉልኝ ንገሩ። ምክንያቱም እያንዳንዱ ነገር አሁን ተከራየልን ነገር የለም። ራሳችን ሰራተኞች ነን ብለናል። ያገኘነውን ስራ ሰርተን አብረን ነው የምንከፍለው። እሺ የቤቱ ባለቤት ማለት ነው? የቤቱ ባለቤት ያከራያችሁ ሰው እዚሁ አካባቢ ነው? የለም ውጪ ነው። በአካውንት ነው። እኛ በቃ በአካውንት ነው የምናስገባው። የት ነው ውጪ ማለት? ከሀገር ውጪ ነው ያለው? ከሀገር ውጪ ነው ያለው። ቤቱን በቃ ቤቱን ሙሉ አድርጎ ሰጥቶናል። ቤቱን ዕቃ አለ። እኛ ውጪ ወተን ተሸክመን አንመጣም። ገብቶሃል? ስለዚህ አሁን እያልከኝ ያለው ሙሉ ዕቃው ነው ተከራይተን የምንኖረው። ሰውየው ውጪ ነው ያለው። በቃ በአካውንቱ ነው የምንልክለት። አሁን አንተ ስለመጣው ጉዳይ እኛ የምናውቀው ነገር የለም። ዞሮ ገብቶሃል? እሺ እንዳልከኝ ሊሆን ይችላል። ነገር ግን ቅድም እንደነገርከኝ ከሆነ የምትሰሩት ስራ የሸክም ስራ የሚሆን ምንም ስራ የሆነ ነገር እየሰራን ነው የምንኖረው ብለኸኛል። ነገር ግን እንደማየው ቤቱ ላይ ዕቃ የተሟላ ነው እንዳለ ቤቱ። ግቢውም በጣም የሚያምር ውብ ቤት ነው። ይሄን ቤት እንዴት ነው አፎርድ ማድረግ የቻላችሁት? በእናንተ አቅም እንግዲህ ቅድም እንደነገርከኝ ከሆነ የእናንተ የምትሰሩት ስራ እንዲህ አይነት ስራ ከሆነ በዚህ አይነት ስራ እንዴት ነው ይሄን የሚያህል ቤት ለዛውም ከነ ሙሉ ዕቃው ልትከራዩ የምትችሉ? እሺ ለምሳሌ እኔ ባለሙያ ነኝ፣ እሱም ባለሙያ፣ የራሳችን ሙያ አለ። እሺ ሙያችሁ እንዴ ምን ሰራህ እንዴ? ስለሚከፈለኝ ነገር አንተ የመጣኸው ሌላ ጉዳይ ነው። ስለኔ ስራ ምንድነው? እሺ እኔ ሙያ ልንገርህ። ጥቅሙ ምንድነው? ሰማኛለህ? አሁን ይኸውልህ እኔ ቅድም እንደነገርኩ መርማሪ ጋዜጠኛ ነኝ። ማጣራት ያለብኝ ነገር እያጣራው እገኛለሁ። የተፈጸመ ወንጀል አለ፣ የተሰራ ብዙ ነገር አለ። የሰው ህይወት ጠፍቷል። በዚህ መሃል ሀብት ንብረት፣ የሰዎች ነገር ተዘርፏል። ስለዚህ ይኸውልህ አሁን ምርመራን ወይም ደግሞ ማጣራት ያለብኝን ነገር እንቅፋት እንድትሆኑብኝ አልፈልግም። የምትፈልግ ከሆነ ስራችንን እንነግርሃለን። ስለዚህ እኮ እንቅፋት እንድትሆኑብኝ አልፈልግም። በጠይቃችሁን ጥያቄ ብቻ እንድትመልሱልኝ ነው የምፈልገው። ጠይቆን እኮ እየጠየቅን ነው። አንተ እያስገደድከን ነው። ምን ሰበብ እያደረግን ነው? አሁን ሁሉ ነገር እያስገደድከን ነው። ስለዚህ እሺ ንገሩኝ። አሁንም በሰላም ነው እየጠየቅኳችሁ እያወራችሁ ያለሁት። ምን አይነት ስራ ነው የምትሰሩት? ምክንያቱም እዚህ ቤት ላይ ልትኑ በዚህ አቅም በሸክም አቅም ወይም ደግሞ እንዲህ የተገኘ ስራ በምንም ሊሆን እሱ መብታችን ነው። ይኸውልህ አንተ ለመጣው ጉዳይ አላማ ጠይቅ እንጂ አሁን እኛ የሌለንበት ጉዳይ ነው መጥተህ እየጠየቀን ያለው። ስለ ስራችን ነው ስለምንከፍለው ክፍያ የሌለንበት ጉዳይ ማለት ምን ስለማናውቀው ነገር ነው እየመጣህ። ስለ የትኛው ጉዳይ ነው? ቅድም አሁን ምንድነው የጀመርክልኝ? ዮርዳኖስ ምናምን ብለህ ነው የጀመርክልኝ አይደል? ስለ ዮርዳኖስ ምን ማውቀው ነገር አለ? አሁን ስለ ዮርዳኖስ አልከኝ። እኔ ዮርዳኖስ ዛሬ ነው ስሙን ራሱ ማውቀው። የሌለ ታሪክ ታወራኛለህ? ስለ ስራዬ ትጠይቀኛለህ? ስለ ዮርዳኖስ ትጠይቀኛለህ እኮ። ለማጣራት ያለብኝን ነገር እያጣራው ነው። ስለ ስራ ብትነግረኝ ደግሞ ወንጀል ማሰራ ከሆነ የወንጀል ስራ እየሰራህ ካልሆነ በስተቀር የትኛውም ሰው እኮ የሚሰራውን ስራ ለመናገር ደረቱን ነፍቶ ነው የሚናገረው አይደል? አልገባኝም። ለማንኛውም ይኸውልህ እኔ የራሴ ስራ ያለኝ ሰው ነኝ። የራሴ ስራ ያለኝ ስለ በግሌ ነው የምሰራው። ይኸውልህ ወንጀል ካልሰራህ የህግ አካላት አሉ። ምንም የሚያስፈራህ ነገር የለም። ስራህን የምሰራው ስራ ይሄ ነው ብሎ ለመናገር የሚያስፈራ ምንም አይነት ነገር የለም አይደል? ማለት ያስፈልጋል ብለን ስለሚጠቅመኝ ነው የምጠይቀው። እያንዳንዷን ነገር ማይጠቅመኝን ነገር አልጠይቅም። የሚጠቅመኝን ነገር ነው የምጠይቀው። ስለዚህ ነገር ነው እኮ ንገሩኝ። አሁንም እኮ እየመለሳችሁልኛል። ስለ ስራው ምንድነው የምሰራው ስራ? እሺ እኔ እንጨት ባለሙያ ነኝ። ጥገናዎች ነው የምሰራው። ሲደወልልኝ ወጥቼ ሄጄ ስልክ እጠብቃለሁ። ይደውልልኛል፣ ሄጄ እሰራለሁ። ኦኬ። ስለዚህ እንጨት ባለሙያ። እኔም በያጅ ነኝ።
ሙዬጂ በተደወለልኝ አጋጣሚ ሁሉም ነገር እሰራለሁ። ስለዚህ ሁለታችሁም የመስሪያ ቦታ የላችሁም፣ ግን ሲደወልላችሁ ብቻ እየተንቀሳቀሳችሁ ነው የምትሰሩት። እዚህ ቤት ላይ አሁን ፍተሻ ተደርጓል። በደንብ ነው ፍተሻ የተደረገው። በተደረገው ፍተሻ መሰረትም የበያጅ ማሽንም ሊሆን ይችላል። በያጅ ሊጠቀመው የሚችለው ዕቃ ሲጀመር ልንገርህ አይደለ? ትሰማኛለህ አይደለ? ይኸውልህ ቢያንስ ባለሙያ የሆነ ሰው ቤቱ ላይ መዶሻ ይኖረዋል። ቢያንስ አናጺ የሆነ ሰው እኔ እስከማውቀው ድረስ ቢያንስ ቤቱ ላይ መዶሻ ይኖራል። እሺ እዚህ ነው የምንከራየው፣ በራሳችን የግል ነው የምንሰራው አለን። ሙያው አለን እኮ ተከራይታችሁም ቢሆን እኮ ማለት ነው እያንዳንዱን ነገር ተከራይታችሁ አሰሩም አይደል? ሁሉንም ነገር እኮ ተከራይቼ ነው እሺ የምሰራው። እንደ የመጣው የሆነ ነገር ተፈልገ መጣ ስለመጣው ነገር አውራ እንጂ ስለመዶሻና ካቻ ቤት ታወራኛለህ። አሁን ላይ ማለት ነገሮችን ባትዋሹ ባትደብቁ አሪፍ ነው። ምክንያቱም እዚህ ቤት ላይ ቅድም አይታችኋል ፍተሻ እየተደረገ ነበር። በተደረገው ፍተሻ ደግሞ የተገኙ ብዙ ነገሮች አሉ። በእነዛም መረጃ መሰረት እኔ እናንተን ማፋጠጥ አይከብድም። ነገር ግን ያ ሁሉ ነገር ከመሆኑ በፊት ይኸውልህ ያ ሁሉ ነገር ከመፈጠሩ በፊት እናንተ ቢያንስ ራሳችሁን ነፃ ለማውጣት ወይም ደግሞ የምታውቁትን ነገር ብትናገሩ ነው የሚሻለው። የምታውቁትን ነገር ብትናገሩ ነው የሚሻለው። ዮርዳኖስ የምትባል ሴት አታውቁም? ወንድሜ የማውቀው ጉዳይ የለም። እርግጠኛ ነህ? አንተ የማታውቅም እርግጠኛ ነህ? ሳምሶን ስለሚባል ሰው አላውቅም። አስበህበት ነገር ነኝ። በኋላ ግን ማለት ነው የሚጸጽትህ ነገር ነው አንተ ላይ የሚደርሰው። ሁለታችሁም ላይ የሚደርስባችሁ ነገር ከባድ ነገር ነው። ስለዚህ ምንም ነገር እንድትዋሹኝ አልፈልግም። አሁን እንድትረዱት የምፈልገው ነገር ምንድነው? እስካሁን ድረስ እየዋሻችሁኝ እንደሆነ ጠንቅቄ ያውቃለሁ። እኔ ይኸውላችሁ ይሄን ነገር ሁሉ እስካሁን የምታወሩትን ነገር እያንዳንዱን ነገር ስሰማችሁ የነበረው ትሰማኛለህ አይደል? አሁን ጸጥ ብላ አዳምጠኝ። ስሰማችሁ የነበረው እያንዳንዱን ነገር ቢያንስ የሆነ እንኳን ፍንጭ ያለው ነገር ከነገራችሁኝ ብዬ እንደነገርኳችሁ ከባድ ወንጀል ነው የተሰራው። የሰው ነፍስ ጠፍቷል። በዚህ መሃል የሰው ሀብት ንብረት ተዘርፏል። አካል ጎሏል። ብዙ ነገር ነው የተፈጠረው። በዚህ ላይ በተጨማሪ የኛ እህት የሆነች አንድ ሴት የደረሰባት ከፍተኛ የሆነ ጉዳት አለ። ይሄ ሁሉ ነገር አሁን ላይ እንተኔ ተቆጣጣሪ ነው እያወራችሁ ያላችሁት። በጣም ታግሻችሁ ነው እያወራ ያሉት። በተጨማሪ ይላችሁ ውሸት እንደምትናገሩ እንኳን በጣም የሚያረጋግጥልኝ ነገር ምንድነው? የአባታችሁ ስም እንኳን የተለያየ ስም ነው። ስለዚህ ይላችሁ አሁን ላይ የምነግራችሁ ነገር ምንድነው? ስለናንተ ማረጋገጥ ያለብኝን ነገር መስማት ማወቅ ያለብኝን ነገር አውቄ ነው እዚህ ቤት ስመጣ የመጣሁት። በተጨማሪም ደግሞ አንድ እንድታውቁ የምፈልገው ነገር በዮርዳኖስ ስር በእናንተ አለቃ ስር ስትሰራ የነበረችው ሀና በቁጥጥራችን ስር ገብታለች። እንግዲህ እሷም የሰራችውን ስራ ታውቁታላችሁ እያስባለሁ። በደንብ ነው ደግሞ የምታውቁት። ብዙ ሴቶችን እያጭበረበረች እያታለለች ብዙ ነገር ስታደርግ የነበረች ሴት ነች። እሷም አሁን ያላችሁ በቁጥጥራችን ስር ነች። እያንዳንዱን ነገር መናገር ያለባትን ነገር ተናግራ ፍርዷን ለማግኘት እስር ቤት ነው የምትገኘው። ስለዚህ ከዚህ በኋላ ምንም አይነት ነገር አላውቃትም አና ነቻቺ እዛ የምታገኛት ኧረ እኔ አና የምትባል አላውቅም። አንተ ደግሞ ወደ እኔ ታላቅቃለህ እንዴ? ግግም ለምን ትላለህ? ወንድም እንደዚህ ነው እንዴት ነው አላውቅም የምትለው እንዴ? አና የምትባል እኔ አላውቅም። አንተ ምንድነው? አይደለም ይኸውልህ ሀናን ባለፈው እንደውም ደውላለህ ሄደ ካፌ ተገናኝታችሁ ያወራል። አንተ አና የምትባል እኔ አላውቅም። ምንድነው ይሄ ሰውዬ እንዴ? ለምንድን ነው አላውቅም የምትለኝ? ሀናን አላውቃትም ትለኛለህ እንዴ? ሀና ፍቅረኛ አይደለች እንዴ? አንተ ሀና ምንድነው የምትቀበጣው? አይደለም ይኸውልህ አሁን ይኸውልህ እዚች ጋር እያለ ያለው ይኸውልህ አደገኛ ወንጀል እየተሰራ ነው እያለኝ ነው። ሰማኛለህ እኮ ነው ሀና የምትባል አይደለም። ይኸውልህ ሌላ ነገር ውስጥ ገብተህ ከሆነ እውነቱን ንገረኝ። አንተ አብረን እየኖርን እንደዚህ እንወሻሻለን እንዴ? ሀና የምትባል እኔ ታውቃለህ ወይ? የት ነው የማውቀው? አንተ ወይ ምንድን ትለው? ፍቅረኛን አላውቃትም ይባላል። አንተ ሀና የምትባል እኔ ታውቃለህ ወይ? አንተ ስራ ታረጋ ሲጀምር ናውጣ እሺ ቤተሰቦች ያው እንዳያችሁት ነው ማለት ስንገባ ብዙ ነገር ሽምጥጥ አድርገው ለመካድ እየሞከሩ ነበር፣ ጥረት እያደረጉ ነበር። ነገር ግን እኔ እዚህ ስመጣ ላገኝ የምችላቸው ሰዎች ምን አይነት ሰዎች እንደሚሆኑ እያንዳንዱን ነገር ማጣራት ባለብኝ ልኩ አጣርቼ ነው የምመጣው። በተጨማሪም እዚህ ከመምጣቴ በፊት ከካሜራ ጀርባ ያሉ ብዙ የክሩ አባሎቻችን አሉ። ይህን ስራ የሚሰሩ ብዙ ሰዎች አሉ እና እኛ እዚህ ከመምጣታችን በፊት ማጣራት ያለባቸውን እያንዳንዱን ነገር ሁሉንም ነገር ማለት ይቻላል አጣርተው ነገሮችን አጥርተው እንትን ካሉ በኋላ ነው እኛ መያዝ ያለብንን ነገሮች ይዘን አንድ ቦታ ላይ ስንንቀሳቀስ እንቅስቃሴ የምናደርገውና ያው ቅድም ላይ ለመዋሸት እየሞከሩ ነበር። መሀል ላይ ግን እያንዳንዱ ነገር
አረጋግጬ እንደመጣው ማውቀው ነገር እንዳለ ሁሉንም ነገር ስነግራቸው ያው እንዳያችሁት እንግዲህ ያለመግባባት እስከ መፈጠር ድረስ ተፈጥሯል ማለት ነው። ስለዚህ አሁን አብረው ማውራት ስላልቻልኩኝ አንዱን አስቀምጨዋለሁ ማለት ነው። ስለዚህ እሱ ደግሞ ታውቃታለህ እያለ ነበር። ስለ ሀና የሚያውቀው ነገር ይኖራል ብዬ አስባለሁ፣ በስነ ስርዓት እያወራ ስለነበረ ማለት ነው። ስለዚህ ከሱ አንደበት ደግሞ የሚያውቀውን ነገር እያንዳንዱን ነገር ከራሱ አፍ የምንሰማ ይሆናል ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ በዚሁ አጋጣሚ አብራችሁኝ እንድትቆዩ ልነግራችሁ ፈልጋለሁ ማለት ነው። እሺ ወደ አንተ ልመለስና ቅድም ያው ያለመግባባት ተፈጥሯል በመሃላችሁ። ብዙ ጊዜ ሌባ ሲጣላ የሚጣላው ሲካፈል ነው የሚባል ነገር አለና አሁን ላይ እንዴት እንደተጣላችሁ እንኳን አላቅም። ነገር ግን እኔ ደግሞ እዚህ ስመጣ ማረጋገጥ ያለብኝን ነገር እያንዳንዱን ነገር አረጋግጬ ነው የመጣሁት ነው። ስለዚህ ወደምፈልገው ነገር ልመጣልህ ነው። ከሱ ጋር ቀጥታ ቅድም ስትል ነበረ ሀናን ታውቃታለህ ስትለው ነበረና የት ነው እንዴት ነው የሚተዋወቁት ያለውን ነገር እስቲ ከመጀመሪያ ጀምሮ ንገረኝ። ያው ይገናኛሉ እነሱ። እኔ የማውቀው ነገር የለም። እኔ መኖር ነው ተከራይተን በቃ አብረን ነው የምንኖረው። ከዚህ በፊት ራሱ ቅድም ልነግርህ አስቤ ያው አብረን ስለነበርን ያው ይደብራል ፈርቼ ነበር ያው እሱንም እና ሁሉ ነገር ቤቱን እቃም ገዝቶ ያሟላው እሱ ነው። እንደሚሰራ ግን አላውቅም። በምጠይቀው ሰዓት ምንም አይነት መልስ አይሰጠኝም። እና ከሀና ጋር ያለው ግንኙነት ሰፊ ነው። ሁሉ ነገር እሱ ጋር መረጃ ይኖራል ብዬ አስባለሁ። እኔ ግን ምንም አውቀው ነገር የለም። እርግጠኛ ነኝ? አዎ እኔ የማውቀው ነገር የለም። እሱ ጋር ነው በቃ ሁሉ ነገር ያለው። እንደውም የሆነ ነገር ሳያውቅ አይቀርም። ለምን እኔን ሁልጊዜም ይደብቀኛል። ያው እንገናኛለን። ስንገናኝ ማታ ነው የምንገናኘው። እዚሁ ነው አብረን ነው ስራ ከሌለ እዚሁ ነው የምናርፈው። አብረን ነው የምናርፈው። ጓደኛዬ ነው። ያው አውቃሃል ብዙ ነገሮችን። ግን ያው ሀናን በትክክል ያውቃታል። ስለ ቅድም ስላልከውም ነገር ሲያወራ ሰማዋለሁ ብዙ ጊዜ በስልክ። ግን ማን እንደሆነች እኔ አላውቅም። ምን አይነት ወሬ ነበር የሚያወራው? እስቲ ንገረኝ። አላውቅም። ያው እኔ ስራ ያወራው በአጋጣሚ ነው የምሰማው እኮ። በአጋጣሚ ከሰማው ነገሮች ውስጥ እስቲ የሚያስጠረጥር ነገር ወንጀል ሊሆን የሚችል ነገር የሚያወሩት ነገር ካለ እሱን አላውቅም። እኔ እንዳልኩ ሰራተኛ ነኝ ብያለሁ። ቅድም መመለስ እሱ ሲያወራ ስለምሰማ ሀናንም ደግሞ አይቻት ስለማውቅ ፍቅረኛው ስለነበረችም ለዛ ነው ይሄንን እየነገርኩ ያለሁት እንጂ እኔ የማውቀው ነገር የለም። ስለዚህ ከዮርዳኖስ ጋር ያላቸው ግንኙነት ምንድነው? ስለሷም እሱ ያው ሰማለሁ እንጂ ምን አይነት ግንኙነት እንዳላቸው አላውቅም። ይሄን ሁሉ ቤት ዕቃ ከየት እንደሚያመጣ አላውቅም። እሱ ነው የገዛው። ቅድም እንዳልኩ ያው እሱም እየተናገረ ያለውን ነገር አብሬው ልናገር ብዬ ነው። አብሬው ጓደኛዬ ነው፣ አብረን ነው የምኖረው። ግን ምን እየሰራ እንዳለ አላውቅም። ገብቶሃል? ስለዚህ እሱ ጋር ያለውን ነገር እሱን ብጠይቁት ይሻላል። እሱ ሙሉ መረጃ ሊኖር ይችላል። አሁንም ይኸውልህ እኔን ከዛ ብታወጣኝ ደስ ይለኛል ወንድሜ። አሁን ላይ እኔ አሁንም ይኸውልህ አስጠንቅቄ የምነግርህ ነገር እውነት ምንም ታስጠንቅቀኝ ነገር የለም። ነገርኩህ አይደል? ከዚህ በላይ ማቆም ነገር የለም። አዳምጠኝ እያልኩ እውነት መናገርህ ቢያንስ የሚደርስብህን ፍርድ ሊያቀልልህ ስለሚችል እውነቱን እንድትናገር ፈልጋለሁ። ምክንያቱም እዚህ ቤት ላይ ትሰማኛለህ፣ እዚህ ቤት ላይ ዮርዳኖስ እንደምትመጣ እኔ ጠንቅቄ አውቃለሁ። ዮርዳኖስ እንደምትመጣ ጠንቅቄ አውቃለሁ። ያለውን አይተኸዋል አይደል? ስለዚህ ሌላ ከባድ ጉዳት ሌላ ነገር ውስጥ እንድንገባ ማትፈልግ ከሆነ የምታውቀውን ነገር በስነ ስርዓት እንድትነግረኝ ፈልጋለሁ። እዚህ ቤት ዮርዳኖስ እንደምትመጣ አውቃለሁ እያልኩ ነው። ከሷ ጋርም ግንኙነት አንተም ጭምር ኖሮህ ከሆነ ሌላ ነገር ውስጥ ስለምንገባ የምታውቀውን ነገር ዮርዳኖስ የምትባል ልጅ ነው ያላቀም። ከሱ ጋርም ሊሆን ይችላል እኮ የምትገናኘው አይደል? አቤት ውስጥ እዚህ የምትኖር ከሆነ ትክክልም እየኖርክ ከሆነ ነገር ልንገርህ። እሺ ወንድሜ አንድ ነገር ልንገርህ። አንተ የህግ ሰው ነህ። እውነቱን እንድነግርህ ከፈለክ እዚህ ቤት እኔ ብዙ ሰዎች ይመጣሉ፣ ብዙ ሴቶች ይመጣሉ። በሚመጡ ሰዓት እኔ ምንም አይነት ንግግራቸውንም ሆነ ጨዋታቸውን እንድሰማ ነው አይፈቀድልኝም። እንደወጣ ነው የሚነገረኝ። ገብቶሃል? ምክንያቱ ያው በቃ ልሰማቸው እንደማይፈልግ ነው የማውቀው። አሁን ላይ ነው አሁን አንተ ስትመጣ ገብቶሃል? እዚች ጋር የህግ ሰው ነህ። ያየሁት እንድናገር ጠይቀኸኛል አይደል? በቃ እውነቱን እየነገርኩ እንዳለ ለምን አትረዳኝ? እንደነገርከኝ ብዙ ሴቶች ይመጣሉ እዚህ ቤት። ይኸውልህ የትኛው ዮርዳኖስ ማን ዮርዳኖስ እንደሆነች ባላቅም ብዙ ሰዎች ይመጣሉ። ገብቶሃል? እዚህ ቤት እኔ ውጣ ባላለሁ፣ እነሱ ያወራሉ፣ ይጨርሳሉ፣ ይወጣሉ። ከዛ በተረፈ ማለት ነው ደግሞ ይኸውልህ ይሄን ሁሉ ስነግርህ ግን ጓደኛዬ ነው እንዳትነግረው፣ እባክህን እንዳትነግረው።
ታጣላኝ አልፈልግም። የረጅም ዓመት ጓደኛዬ ነው። እንደ ወንድሜ ማስበው ጓደኛዬ ነው። የረጅም ዓመት ጓደኛህ ነው። እንደ ወንድሜ የምታስበው ሰው። ስለዚህ ለሱ እንድትነግረው አልፈልግም። ስለዚህ እንደዛ የምታስበው ሰው ከብዙ ሰዎች ጋር እዚህ ቤት ላይ ሲገናኝ ከብዙ ሰዎች ጋር እዚህ ቤት ላይ ሲገናኝ አንተም እኮ ቤትህ ነው አይደል? ይሄ ቤት ውጣ ትባላለህ። ብዙ ምንም አይነት እንድሰማ አልፈልግም። መብቱን ልጋፋው የመብት ጉዳይ እኮ አይደል ነው እንጂ ይሄ የመብት ጉዳይ ያንተ ነው። እንደውም የመብት ጉዳይ ሊሆን የሚችለው። ስለዚህ አሁን ይኸውልህ የምታውቀውን ነገር ስለ ዮርዳኖስ የምታውቀውን ነገር እያንዳንዱ እንድትነግረኝ እፈልጋለሁ። ዮርዳኖስን ጠንቀህ አውቃታለህ እያልኩ ነው። ሀናንም አውቃታለሁ ብለሃል። ከሱ ጋር እንደምትገናኝ ብዙ ነገር እንደሚያደርጉ ነግረኸኛል። ስለዚህ ስለ ዮርዳኖስም እንድትነግረኝ እፈልጋለሁ በስነ ስርዓት። ዮርዳኖስ ይኸውልህ ብዙ ሴቶች እንደሚመጡ እሷን በአካል አላውቃትም። ዮርዳኖስ የሚባል ነገር አውቃለሁ። እሺ ሰማኛለህ? ዮርዳኖስ የሚባል ነገር አውቃለሁ፣ ስም አውቃለሁ። እሷን ግን ማን እንደሆነች እኔ በአካል አላውቃትም። እሺ ያው ማለት አሁን ላይ ብዙ ነገር እየነገርከኝ ነው። የምትነግረኝ ነገር እውነት ይሁን ውሸት እኔ ማጣራት ባለብኝ ልኩ የማጣራ ነው የሚሆነው። ነገር ግን እሱ የኔ ስራ ነው፣ አውቃለሁ፣ ጠንቅቄ ነው የማውቀው እሱን። ስለዚህ አሁን ሌላ የምታውቀው ነገር ካለ ምክንያቱም አሁን ላይ ይኸውልህ አንተ ይሄን ነገር በመናገርህ ትክክለኛ ነገር በማውጣት ቢያንስ ይኸውልህ እዚህ ነገር ለእጅህ ተነካክቶ ቢሆን እንኳን እሱን ይኸውልህ ማጣራት ባለብኝ ልኩ ማጣራው ነው የሚሆነው። ነገር ግን እጅህ ተነካክቶ እንኳን ቢሆን የሚደርስብህን ፍርድ ሊያቃልልልህ ስለሚችል ሌላ የምትነግረኝ ነገር ካለ እንድትነግረኝ። ምንም የምነግርህ ነገር የለም። ነገርኩህ። ብዙ ሴቶች ነው እዚህ ቤት ውስጥ የሚገቡት። ዮርዳኖስ ስም እንደማቅ ነግሬሃለሁ። እዚህ በላይ ምን እንደነገርኩህ። እሺ ስለዚህ በአካል ምንም አላውቃት ነው ያልከኝ። ብዙ ሴቶች ይመጣሉ እዚህ ቤት ውስጥ። ከነዛ ሴቶች የቷ ነች ዮርዳኖስ ብትለኝ እኔ ላውቃት አልችልም። አንተ ዮርዳኖስ እያልከኝ ነው። እሺ ምናልባት በፎቶ ባሳየህ ልታውቃት ትችላለህ። ምናልባት የመጣውን አይቻለሁ ልልህ እችላለሁ። ስለዚህ እስቲ ፎቶ ላሳየህ። እስቲ ፎቶ ስጠኛለህ። እሺ ታውቃታለህ እቺን? አዎ በተደጋጋሚ ጊዜ እዚህ ትመጣለች። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ግን በእናትህ አደራህን ከወንድሜም በላይ ነው። ጓደኛዬ ብቻ ወንድሜም ሁሉም ነገር ነው። እባክህ ብቻ እሺ ይኸውልህ እንደነገርኩህ እቺ ማለት ዮርዳኖስ ነች። በቃ ዮርዳኖስ ነች። እሺ እኔ እሷም ትሁን አትሁን አላቅም። አንተ ነግረኸኛል፣ ዮርዳኖስ መሆኗን ነግረኸኛል። ግን እዚህ ቤት በተደጋጋሚ መታለች። ምን እንደሚሰሩ አላቅም። ግን እሱን ከወንጀል ለማዳን ፈልጌ ነው አሁን ይሄ ሁሉ ምነግር። ምናልባት ወንጀል ውስጥ ገብቶ ከሆነ ልታድንልኝ ነው። እሱም እንዲድን ፈልጌ ነው ምነግር። ይሄንን እኔ መናገሬን ግን እባክህ እንዳትነግር ወንድም። ይኸውልህ እሱን መጣራት ባለበት ልኩ ተጣርቶ ማንም ሰው የትኛውም ሰው ይኸውልህ ትሰማኛለህ አይደል? ለሰራው ስራ የእጁ ማግኘት ስላለበት የትኛውም ሰው ባጠፋው ጥፋቱ ልኩ የሚቀጣ ነው የሚሆነው። አስገቡልኝ እስቲ ያኛውን ወንድም። አሁን ይኸውልህ የሁሉም ነገር ምነግርህ ተረድተኸኛል። በቃ ይኸውልህ ስለፈጠረ ብያለሁ። በቃ አሁን ይኸውልህ እንድትነግረው አልፈልግም። እኔ መሆኔ እንድትነግረው ሰው ይኸውልህ ባጠፋው ጥፋት መቀጣት አለበት። ላደረገው ነገር እኮ በልመና የሚሆን ነገር የለም። ትሰማኛለህ? በልመና እሺ ተመልሰናል ማለት ተመልሰሃል። ከኛ ጋር እንግዲህ ተቀላቅለሃል። አሁን ላይ ምንም አይነት ጊዜ ማባከን አልፈልግም ከዚህ በኋላ እያንዳንዱን ነገር ማወቅ ባለብኝ ልኩ አውቄያለሁ። ማጣራት ያለብኝን ነገር አጣርቻለሁ። ከዚህ በፊትም የሰበሰብኳቸው ነገሮች ነበሩ። እናንተ ለማዋሸት ብዙ እየሞከራችሁ እየጣራችሁ ነበር። ነገር ግን አሁን ላይ ምንም የምንወሻሸው ነገር የለም። እያንዳንዱ ነገር ስላንተ እንዴት እንደሆነ ያለውን ሁሉንም ነገር ዘግዝኮ ነግሮኛል። ምን ነው የምታወራው? ትሰማኛለህ አይደል? ይኸውልህ ከዮርዳኖስ ጋር ግንኙነት እንዳለ፣ ዮርዳኖስ በተደጋጋሚ እዚህ ቤት እንደምትመጣ፣ በተጨማሪም እሷ ስትመጣ እሱን አስወጥተህ ብቻውን እንደምታወራት፣ ይሄንንም ቤት እያንዳንዱን ገንዘብ ይሄን ያለውን ዕቃ የቤቱን እንዳለ አንተ እንደምታሟላ ሙሉ የቤቱን ደግሞ የምትከፍለው እያንዳንዱን ነገር አንተ እንደሆንክ ሁሉንም ነገር ነግሮኛል። ስለዚህ ከዚህ በኋላ አንተ ምንድነው የምታወራው? ይኸውልህ ከዚህ በኋላ ምንም ያስወሻሸን ነገር የለም። ሁሉንም ነገር እያንዳንዱን ነገር እዚህ ጋር ፊት ለፊት ነው የምናወራው። ምንድነው የቀበጣጠርከው አንተ? እኔ ምንም የቀበጣጠርኩት ነገር የለም። ትሰማኛለህ? አሁን ላይ ይኸውልህ ወደሱ እንድትመለስ አይደለም የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ ነው ይሄን ነገር የነገርኩህ። ስለዚህ ይኸውልህ እንደነገርኩህ ከዚህ በኋላ ምንም ያስወሻሸን ነገር የለም። ያለውን ነገር ሁሉንም ነገር ተናግሯል እያልኩ ነው። እንዴት ነው የምታወራው? ያውቀውን ነገር ሁሉ ተናግሯል። ስለዚህ ይኸውልህ አንተ ምንም ያስወሻሸን ነገር የለም። የምታውቀውን እያንዳንዱ ነገር ትነግረኛለህ። ምንድነው የቀበጣጠርክለት አንተ? ነገር የለም። ምን ብለው ነው? ምን ብለው ነው? ሰማኛለህ? ሲጀመር ልትረጋጋ ፈልጋለሁ። ቁጭ በልና በስነ ስርዓት የምታወራው ነገር የለም። እኔ ከዚህ በኋላ ምንም ያስወሻሸን ነገር የለም። እያንዳንዱ ነገር ስለአንተ መናገር ያለበትን ነገር ተናግሯል።
ስለዚህ ወልህ ምንም አይነት የሚያስዋሽን ነገር የለም። አሁን የምታውቀውን ነገር ከዮርዳኖስ ጋር ያላችሁን እያንዳንዱን ነገር የምትሰሩትን ስራ ሁሉንም ነገር ትነግረኛለህ ማለት ነው። እንዴት አንተ እንዴት ምን ነግረው ነው? አንተ እንዴት ምን ቀበጣጣጥረለት ነው? አንተ ምንድነው የምታወራው? ቆይ ሰማኛለህ? ከዚህ በኋላ ምንም አይነት አንተ ምን ብትለው ነው እንደዚህ ብትለው? አንተ እንዴ ምንድነው የምታወራው? የግሳው አይደለም አንተ አንድ ላይ አንዴ ምን ሰራው? እናንተ ምንድነው ያወራው? አንድ ላይ አንዴ ምን ሰራው? የምታወራው ምንድነው የምታወራው? ይኸውልህ ትሰማኛለህ? አሁን ላይ ምንም አይነት ጊዜ ማባከን አልፈልግም እያልኳችሁ ነው፣ ሁለታችሁ ነው። ይኸውልህ ያለውን ነገር እውነቱን ብትናገር ነው የሚሻለው። ይኸውልህ እያንዳንዱን ነገር ከዮርዳኖስ ጋር ቀጥታ ግንኙነት ያላችሁ ከአንተ ጋር እንደሆነ እያንዳንዱን ነገር ነግሮኛል። አንተ ውሻ እንዴት ዮርዳኖስ ምናምን ያልከው የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ላይ ያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል? ብልሆች ቀድመው ሰምተው ብዙ አትርፈዋል። አሁንም አረፈደም። ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅድመ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸልዎት ዲኤምሲ ሪል ስቴት ነው። ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውሎታል። ልብ ይበሉ፣ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ። ዲኤምሲ ሪል ስቴት። እሺ ቤተሰቦች ያው ተመልሰናል። ማለት ጭቅጭቅ ስለተፈጠረ መቆየት ስላልቻልን ማለት እንደዛ እየተጨቃጨቁ ከነሱ ጋር ቆይታ ማድረግ ስላልቻልን እንግዲህ አሁን በድጋሚ ተለያይተው እንዲያወሩ ማለት እሱም እያንዳንዱን ነገር ከካሜራ ጀርባ ማውራት ያለብን ነገሮች አውርተናል። አሁን ላይ ለእናንተ ደግሞ ግልጽ ለማድረግ ያክል ያለውን ነገር እያንዳንዱን ነገር ለእናንተ ግልጽ ለማድረግ ለማሳወቅ ተመልሰን መተናል ማለት ነው ቤተሰቦቼ። አሁንም በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ፈልጋለሁ። እሺ ያው ቀደምም እያወራን ነበረ። ከዚህ በኋላ ሲጀመር ምንም የሚያስወሻሸን ነገር የለም። ምንም ድጋሚ ሰጣ ገባ ውስጥ የሚያስገባን ነገር የለም። እያንዳንዱን ነገር ከዮርዳኖስ ጋር ያለህን ግንኙነት ያላችሁን ግንኙነት የምታውቀውን ነገር ሁሉንም ነገር ትነግረኛለህ ማለት ነው። ምክንያቱም ስለአንተ ማውራት ያለበትን እያንዳንዱን ነገር ጓደኛ ነግሮኛል። ከዮርዳኖስ ጋር ያለህን ግንኙነት፣ የምትሰራውን ስራ፣ ሁሉንም ነገር ኤቭሪቲንግ እሱ ስለነገረኝ አሁን ላይ ምንም የምትዋሽበትም ሪዝን የለም። ቅድምም አውርተናል። ስለዚህ አሁን ላይ የምታውቀውን ነገር ሁሉንም ነገር ከመጀመሪያ ጀምሮ ይሄን ስራ እንዴት እንደጀመርክ ዮርዳኖስ ጋር ያላችሁ ግንኙነት ምን እንደሆነ ሁሉንም ነገር ትነግረኛለህ ማለት ነው። ያው ዮርዳኖስ ነው በቃ ስራውን የምታሰራን ዮርዳኖስ ነች። ሁለታችንም እኛ ያው አያገባንም። እሷ መታ እዚህ ከዚህ አንወጣም። እሷ መታ አልገባኝም እያልከኝ ያለው ነገር ሁለታችንም ስትል ይሄን ስራ የምትሰሩት ለሁለት ነው? አዎ አንድ ላይ ነው። እሱ እኔ ላይ ለማላቀቅ ፈልጎ ነው እንጂ አንድ ላይ ነው የምንሰራው። ዮርዳኖስ መታ ነው ከዚህ ዮርዳኖስ ስራ እንትን ስትለን ነው እኛ ከዚህ የምንወጣው። ከዚህ አንወጣም። ከዚሁ ነው እንትን የምንለው። እሺ ዮርዳኖስ ምንድን ነው የምታሰራችሁ እናንተ? ዮርዳኖስ እሷ የምትለን ነው እኛ በቃ የምንሰራው። ምን ማለት እንትም ፊክስድ የሆነ ነገር የለም። የምትለንን ነገር እያንዳንዱን ነገር እንፈጽማለን እያልከኝ ነው? አዎ ዮርዳኖስ የምትለን ነገር እንፈጽማለን። የምትለንን እንዳለ ነገር እንፈጽማለን። ሁሉንም ነገር ማለት ነው። እሺ ከሳምሶን ጋር ያላችሁ ግንኙነት ምንድን ነው? ሳምሶን የሚባል ልጅ አላውቅም፣ ግን የበላይ አለቆች እንዳሉ አውቃለሁ። የበላይ አለቆች የሷ አለቆች እንዳሉ አውቃለሁ። እሺ ከዮርዳኖስ የት ነው ልትገኝ የምትችለው? ማለት ስለ ዮርዳኖስ በደንብ እንድትነግረኝ እፈልጋለሁ። አሁን ላይ አንተም ማግኘት ያለብህን ቅጣት የምታገኝ ነው የሚሆነው። ምክንያቱም ከዚህ ነገር ጋር ተነካክተሃል። እንደነገርኩ ቅድም ብዙ ነገር ተፈጥሯል። ከዚህ ነገር ጀርባ የተሰሩ ብዙ ነገሮች አሉ። ስለዚህ አንተም ማግኘት ያለብህን ነገር ማግኘት አይቀርም። ነገር ግን ስለ ዮርዳኖስ ደግሞ የምታውቀውን እያንዳንዱን ነገር መንገርህ አንተ ላይ የሚደርስብህን ጉዳቶች ስለሚቀንስልህ እሱ እንድትነግረኝ እፈልጋለሁ። ዮርዳኖስን እንዴት ላገኛት እንደምትችል እንድትነግረኝ እፈልጋለሁ። ዮርዳኖስን ልታገኛት የምትችለው ልጅ አላት። ልጇን ካገኘ ዮርዳኖስን ልታገኝ ትችላለህ። ምን ማለት ነው ልጅ አላት ማለት? እኔ እስከማውቀው ድረስ ባለኝ መረጃ መሰረት ዮርዳኖስ ልጅ እንደሌላት ነው የማውቀው። እኔ ማጣራት ያለብኝን ነገር እያንዳንዱን ነገር እያጣራሁ ነበር ስለ ዮርዳኖስ የሚሆን ስለ እያንዳንዱ ነገር ማለት ነው። ዮርዳኖስ ከእኔን ነው የምትልከኝ እና ስትልከኝ ልጇ ጋር ትልከኛለች እና ልጇንም ስለማቀኔ ለእኔ ትንሽ ጠቀም ያለ ደሞዝ ትሰጠኛለች። እያልከኝ ያለው ልጇን በድብቅ ነው እያለች የምታኖረው እያልከኝ ያለው? አዎ አለቆቿ የእሷ የበላይ አለቆች እንትን እንዳይሉባት እንዳይሰሙባት እኔ ብቻ ነው የማውቀው። ይህን ነገር እኔ ብቻ ስለማውቅ በምትልከኝ ሰዓት በአጋጣሚ ልጇ ጋር ሄዳለሁ እና ይህን ነው የማውቀው።
ስለዚህ አንተ እሷን ልታገኝባት የምትችለው ምንም አይነት መንገድ የለም። እንግዲህ ብዙ ስራዎች ትእዛዞችም ለአንተ እንደምታዘህ ከፍተኛ ገንዘብም እንደምትሰጠ እየነገርከኝ ነው ያለው እና አንተስ እሷን ስትፈልጋት በምን አይነት መንገድ ነው የምታገኛት? ያው እሷ ስለምትመጣ ነው። እኛ ጋር በቃ በምፈልግ ሰዓት ትመጣለች። ስትመጣ ነው እኛ የምናገኛት። ስታዘን እንታዘዛለን። ስለዚህ አንተ በምንም አይነት መልኩ አታገኛትም። እሷ ቀጥታ ስትፈልጋችሁ ብቻ ቀጥታ እየመጣች ትእዛዝ ታስተላልፋለች ማለት ነው። እሺ እንደዛ ከሆነ እንግዲህ ቅድም እንደነገርከኝ ከሆነ እሷን ልታገኛት የምትችልበት መንገድ በልጇ በኩል ነው ብለኸኛል እና አንተ እንዴት ልታቅ ቻልክ? ልጅ እንዳላት እንዴት ልታቅ ቻልክ? ብዙ ሰዎች የማያውቁትን ሚስጥር ለአንተ እንዴት ልትነግር ቻለች? ያው እንዳጋጣሚ እንዳልኩ ቀደም ብዬ ደረስኩኝ። እሷ የላከችኝ ዕቃ ነበረ እና እማዬ እያለች እንትን ስትላት ናርዶስ እንትን ስትላት ሰማሁኝ። ከዛ ለብቼ ወደዛ ወሰደችኝና በቃ ይሄን ነገር እንትን አትበል ምናምን ብላ በሚስጥር ያዝ ምናምን ብላ ካልሆነ ሁለታችንም እንጠፋበታለን እነሱ እንትን ከሚሉ በላይ እንትን እንላለን ምናምን አለች። ከዛ እሺ ብዬ እኔም ተመለስኩኝ። ከዛም በቃ ትመጣለች፣ የሚያስፈልግ ነገር ሲሆን ለልጇ ትልከኛለች፣ ለልጇ አደርሳለሁ፣ ይመጣሉ። ስለዚህ ይህን መረጃ አንተ ብቻ በድንገት ነው ያወቅከው። ስለዚህ በሚስጥር እንድትይዘው ከፍተኛ ገንዘብ እየከፈለችህ ነው። በተጨማሪም ከእሷ ጋር እቃዎችን ምናምን የምትፈልገውን ነገር በአንተ በኩል እየላከችላት ማለት ነው። እሺ ስለዚህ ከዛ ሌላ ውጭ እሷን ልናገኝበት የምንችለው መንገድ አለ? የለም። እኔ ምንም የምታውቀውን ነገር የለም። እንድትነግረኝ እፈልጋለሁ። ቅድም እንዳልኩ አንድ የምትነግረኝ ነገር የምትሰጠኝ የሆነ የሚጠቅም ነገር ካለው አንተ ላይ የሚደርስብህን ነገር የሚጠቅመኝን ነገር እንዳለ ነገር ነገርኩህ። አሁን አንተ የምትለኝ እንዳለ ነገር አሁን የምትለኝን ኦቨር እያደረግብኝ ነው። እኔ የማውቀውን ነገር እንዳለ ነግሬሃለሁ። እሺ ልጇን የምናገኝበት መንገድ እንዴት ነው? ማለት ያለችበት አድራሻ የት ነው ታውቃለህ? እሱ ያው እኮ ነገርኩህ። ቡቲክ ውስጥ ነው የምትሰራው። ቡቲክ ውስጥ ስለምትሰራ እዛ ታገኟታላችሁ። እሺ እሷ የምትሰራበትን የቡቲክ አድራሻ እያንዳንዱን ነገር ለኛ የምትሰጠን ይሆናል። ግን አሁን በመጨረሻ ልትነግረኝ የምትፈልገው ነገር ካለ ይሄን ነገር አልነገርኩም፣ ይሄ ነገር ሊጠቅምህ ይችላል የምትለው ነገር ካለ ልትነግረኝ ይፈልጋል። ያው የበለጠውን እንደውም የሚያውቀው እሱ ነው የሚያውቀው። ማን እሱ? ያው ጓደኛዬ ወንድሜ ማለት ነው። እሱ ነው የሚያውቀው የበለጠውን ማለት ነው። ታነ ሳምሶን ምናምን የሚያውቀው እሱ ነው። የበለጠ መረጃ እንዲሰጣችሁ የሚጠቅመውም እሱ ነው። እኔ ምንም አውቀው ጉዳይ የለም። እንደምታዩት ቤት ውስጥ ነው ቁጭ የምንለው። ስትመጣ ብቻ ነው እኔ የምመጣው። እሺ ምንም የምትነግረኝ ነገር ከሌለ ያው ከአንተ ጋር ለጊዜው ጨርሻለሁ። ማውራት ያለብኝ ነገር ካለ ድጋሚ የምንገናኝ ነው የሚሆነው ማለት ነው። እሺ ቤተሰቦቼ እንግዲህ ማለት የተፈጠሩትን ነገሮች እንዳያቸው ናቸው። አሁን ላይ እኔ ከሱ መረጃ እንወስዳለን። በወሰድነው መረጃ መሰረትም ቀጥታ ልጇ ልትገኝ የምትችልበት ቦታ ላይ ሰው ልከን ወደዚህ ቀጥታ እንዲያመጧት ነው የምናደርገው። ምክንያቱም አሁን ላይ ምንም አይነት ጊዜ ማባከን አንፈልግም። ግዴታችን ዮርዳኖስ የምትባል ሴት አግኝተናት በሷ በኩል ደግሞ ፈጣሪ ረድቶን ወደ ሳምሶን እንድታንደረደን ወይም ደግሞ ወደሱ እንድትወስደን ሊያርገን ስለሚችል ግዴታ አሁን ላይ ማግኘት ስላለብን ቀጥታ ከሱ መረጃ ወስደን ልጅቷን ወደዚሁ ቀጥታ እንዲያመጧት የምናደርግ ነው የሚሆነው። ያው ከዚህ በኋላ ደግሞ ትንሽ ብዙ ነገር እያወቀ ቅድም ሲዋሽ የነበረው አብሮት የነበረው ልጅ አለና ከሱ ጋር ደግሞ የሚያውቃቸው ነገሮች ሊኖሩ ስለሚችሉ ቅድም እንደሰማችሁት ከሆነ ከሳምሶን ጋርም ሊተዋወቅ ይችላል የሚል ነገር ነው እየነገረኝ ያለው እሱ። ስለዚህ የሚያውቀውን ነገር እያንዳንዱን ነገር ቅድም ራሱን ነፃ ለማውጣት ብዙ ነገር ጥረት እያደረገ ነበር። ስለዚህ አሁን ላይ ደግሞ የሚያውቀውን እያንዳንዷን ነገር እንዲናገር ድጋሚ ከሱ ጋር ቆይታ አደርጋለሁ ማለት ነው። እስከ መጨረሻው እንድትከታተሉኝ በድጋሚ ላስታውሳችሁ እወዳለሁ።